የዝሙት በጣም የሚደንቀኝ አንድ ባህሪው ልንገራችሁ ማንኛውም ሰው የሆነ ሰው ዝሙት ሲፈጽም ልክ ፈጽሞ የፈጸመባት ደቂቃ አለች አይደል ልክ ሲጨርስ የሚሰማው ስሜት አለ ደስ የማይል ስሜት አለ የዝሙት ደስታው በጣም ፍራክሽን ኦፍ ሰከንድስ ነው በፍራክሽን ኦፍ ሰከንድስ ነው ደስታው ከዛ ወዲያው ነው የሚጠፋው ደስታው የጌታ ፍራቻ ትንሽ ደግሞ ካለብህ ቀን ሙሉ ሲረብሽህ ነው የምትለው ሳምንትህን ነው የሚሰርቅህ ነገር ግን ዝሙት አንድ ሰው ሲያደርግ ምንም አይነት ፊሊንግ የማይሰማው ከሆነ ቀይ እያበራ ነው ይወለ ማንንም ይሁን ማንንም ቀይ እያበራ ነው በተገለጠው ዓለም በኑሯችን ውስጥ ህዝብ መዋጋት ያለበት መንግስት ተረባርቦ መዋጋት ያለበት ነገር ምንድነው ብዬ በጠየቃችሁ ድህነትን መዋጋት አለብን አይደል እንደ ሀገርም እንደ ዓለምም ድህነትን ህዝብና መንግስት በጋራ በመሆን መዋጋት አለባቸው ይሄ ለምድራዊ ኑሯችን ነው ለአካላዊ ኑሯችን ነው ለመንፈሳዊው ህይወታችን በጋራ መዋጋት ያለብን ነገር ብዬ ማስበው ነው ዝሙት ስለ ድህነት ሲያወራ ማን ነው ፈላስፋው አርስቶትል ስለ ድህነት ሲያወራ poverty is the parent of revolution and crime ይላል ድህነት የአብዮትና የወንጀል ወላጃቸው ነው ይላል በሌላ አባባል በተለያዩ ሀገራቶች ላይ አብዮት የሚነሳው ወንጀል የሚበራከተው ወላጁ ድህነት ነው ድህነት ስላለ ነው ለዛ ነው ሀብታም የሆኑ ሀገራቶች ላይ አውሮፓ ብንሄድ ስዊዘርላንድ ብንሄድ ኖርዌይ ብንሄድ ኔዘርላንድ ብንሄድ ወንጀልም ይሁን ወንጀል በጣም ሬቱ በጣም ትንሽ ነው አብዮት ከነጭራሹም ሪቮሉሽን የሚባል ነገር የለም በምድራዊ ህይወት ውስጥ እንዳልኩት የአብዮትና የወንጀል አባት ወይም ወላጅ ሆኖ ድህነት ከሆነ በመንፈሳዊ ህይወት ውስጥ ለወንጀሎች ሁሉ ወላጅ የሚሆኑ ሁለት ነገሮች አሉ ዝሙትና መጠጥ ናቸው ዝሙትና መጠጥ ወላጅ ናቸው በቃ ለሁሉም ወንጀል ወላጅ ነው የሚሆኑት በጋራ ድህነትን እንከላከላለን እንደሚባለው ሁሉ ከዩሱፍ መማር ያለብን ነገር በግልም ይሁን በጋራ ዝሙትን እንዋጋለን ምክንያቱም ዝሙት ምድራዊንም ቀጣዩንም ህይወት የሚያበላሽ ስለሆነ ማለት ነው አላህ ሁላችንንም ከዝሙት ይጠብቀን